አድርጋ እንደመጣች ፈጣሪ ነው የሚያውቀው። ሰሙኛላችሁ? አልለቃችሁም። እኔ ህይወት ነኝ። እሺ አልለቃችሁም። ቆይ እንዴት? አይ አጎቴ እንደዚህማ አደርገዋል። ምክንያቱም ልጄ ነሽ። ፈሪያ ምንም ብታደርጊ አታስቀርጂ። ፈሪያ ማናት? ፈሪያ ለምንድን ነው የምትከተኝ? እኔ ኧረ አልተከተልኩም። በአጋጣሚ መንገዳችን አንድ ስለሆነ ነው። ጠንቅቄ አውቅሻለሁ ፈሪያ። ሳላይሽ እንደምትከተኝ አውቄያለሁ። እንደውም በቃ እየተከተልኩ ነው። ግን ሀሩን እኔ ማላውቀው ሰው እየሆንክብኝ ነው። ምንም የተቀየረ ነገር የለም። በጭራሽ። ተመልከት ራስን። ምንም እንዳልተፈጠረ እየሆንክ ነው። እሱ ደግሞ ይጎዳሃል። አታስቢ። ጉዳት የሚባለውን ውስጤ እስከ ጥግ አይቶታል። ከዚህ በኋላ ምንም አልሆንም። እባክህ ሀሩን እንደዚህ አትሁን። ተናደድ፣ ጩህ፣ ተማታ፣ አልቅስ፣ ብቻ የፈለግከውን ነገር አድርገህ ከውስጥ ያለውን እንዴት አውጣ። ምንም እንዳልተፈጠረ አውቃለሁ። እንደዚህ ስትሆን ደግሞ በጣም ነው የምታስፈራው። እፈራሃለሁ። እኔም ራሴን እየፈራሁ። ምን? እርሺውና ግቢ ፈሪያ። እኔን እየተከታተልሽ አታስጨንቂ። ጊዜሽን እኔ ላጨርሽ። አልገባህም ሀሩን። እንደዚህ እያደረግህ ራስን እየጎዳ። እሺ በለኝና ቁጭ ብለን እናውራ። የማስበውን የምፈልገውን ሁሉንም አደርጋለሁ። ከቻልሽ ከኔ ራቂ። ከኔ ራቂ ነው ያልከው ሀሩን? አዎ፣ ከዚህ በኋላ አንቺ ማታውቂኝ ሀሩን ልሆን እችላለሁ። ይገባሻል ፈሪያ? ከዚህ በኋላ በቃ ተይኝ፣ ተይኝ ፈሪያ፣ ተይኝ። እንዴት ብዬ እንደማግዝህ አላውቅም። አባዬ ቆይ ለምን ትጨነቃለህ? ለምን አትቀመጥም? እንዴት አልጨነቅም ልጄ? ህይወት እኮ የለችም። በቃ አትኑራ። አንተም እኮ እሷ እኮ ብትኖር ኖሮ ዝሮ ዝሮ ውጭ ልትላት ነው አይደል የምትፈልጋት? ልክ ነሽ፣ አልተሳሳትሽም። ግን ደግሞ ብትኖር ይሄ ወረቀት አስፈርሚያት ትወጣ ነበር እኮ። ልክ ነህ፣ ግን በቃ የለችም። ወይ ደግሞ በራሷ ጊዜ ወጣም ሊሆን ይችላል። ግን ህይወት ከዚህ ቤት ምንም ነገር ሳትይዝ አትወጣም። እንደምን አደረች? እንዴት አደርክ ደምስ? እና ልጄ ደህና ነሽ? ዝም አልሽ? ቆይ እዚህ ቤት ማን ነው ትልቅ ውሸት ደብቆ ይኖረው? የምን ትልቅ ውሸት? ምን ነው አፍሽ ተሳሰረ? እዚህ ቤት ለአመታት ውሸት ደብቃችሁ የኖራችሁት አንቺና ያ የተከበረው አጎትሽ አይደላችሁ? ፈሪሃና ደምስ? በትክክል ታዴ። እዚህ ቤት ትልቅ ሚስጥር የዋሹክ ፈሪሃና ደምስ ናቸው። አባዬ አትስማት። ህይወት አሁንም እንደዚህ እያለች ያለችው የራሷን ውሸት ለመደበቅ። ህይወት ቆይ ለምን አታቆሚም? አልቆልሻል እኮ። ለምን ራሷን አትጠይቃትም? ምንም እንዳልደበቀች። አልሰማሽኝም እንዴ ነች? መና አቤት አጎቴ። ማለቴ ደምስ ምን አልከኝ? እኔማ እያወራሁሽ ነበር እኮ። ምንድን ነው እንደዚህ የምታስቢው? አረ ምንም። ሰላምታ መስማት አቅቶሽ ምንም አላሰብኩም ትያለሽ? እሱማ ስለ ህይወት እያሰብኩኝ ነበር። ስለ ህይወት? ታዴ አንተም የተጨነቅክ ትመስላለህ። አዎ፣ ጠዋት ስነሳ ህይወት ቤት የለችም። የለችም ማለት? ቆይ
ማታ ስለተፈጠረው ነገር ፈሪያ ትንሽ ነግራኝ ነበር። በሱ ምክንያት ቤቱን ጥላ ሄዳ ይሆን እንዴ? መጀመሪያማ እኛም እንደሱ ነበር ያሰብነው፣ ግን ምንም ዕቃ አልወሰደችም። ሁሉም ዕቃዋ እዚህ ነው። ህይወት እንደምታውቋት ምንም ቢፈጠር ዕቃዎቿና ወርቆቿ ጥላ አትሄድም። ጠዋት የሆነ ነገር ትፈጥራለች ብዬ እየጠበኩኝ ነበር፣ ግን እሷ የለችም። ከነገ በኋላ የሆነ ድምፅ ስሰማ ነበር ይመስለኛል። የህይወት ነው። እንደዛ ከሆነ የሆነ ነገር አድርጋ ልትመጣ ነው ማለት ነው። እንደሱ መሆን አለበት። ህይወት ነች መሰለኝ አባዬ። ምን አድርጋ እንደመጣች ፈጣሪ ነው የሚያውቀው። በእርግጠኝነት እሷ ናት። ፈሪያ ልጅ አንቺ ነሽ እንዴ? ህይወት እስካሁን አልተገኘችም እንዴ? ሁሉም ቦታ ፈለግናት ግን የለችም። እርዱኝ፣ እርዱኝ እባካችሁ። ወይኔ ጉድ ይፈላ። ሰው አለ? እርዱኝ፣ እርዱኝ እባካችሁ። ወይኔ ህይወት። ቆይ እነማን ናችሁ? ሰሙኛላችሁ? አልለቃችሁም። እኔ ህይወት ነኝ። እሺ አልለቃችሁም። ወይኔ ጉድ ይፈላ። ምንድን ነው ማድረገው? ወይኔ እርዱኝ። ምንድን ነው ማድረገው? እሺ አሁን እርዱኝ። የሰው ድምፅ ነው የምሰማው። እና የነገረሽ ነገር አለ? ሲታይ ደህና ይመስላል። ሲታይ ደህና ይመስላል፣ ግን በጭራሽ አይደለም። እንደውም በጣም ያስፈራል። ያስፈራል? አዎ፣ በጣም ሌላ ሰው ሆኗል። ንግግሩ ሁሉ ያስፈራል። ቆይ የህይወት መጥፋት እንኳን አይመስለኝም። ማለቴ ምንም አያገባኝም እንዳለ ሰምቻለሁ። ምን ብዬ ልንገረው? ቢያውቅ ጥሩ ነበር። ቢያንስ እሱ የት ልትሄድ እንደምትችል ይነግረን ነበር። ቆይ አንቺ ጠፋች ይመስልሻል? አይመስለኝም እባክሽ። ይሄን የፍች ወረቀት ላለመፈረም እና ደግሞ እዚህ ቤት ያላትን ጊዜ ለማራዘም ይመስለኝ። እኔ እንጃ። ህይወት እዚህ ቤት ለመቆየት ብላ እንደዚህ አይነት የጅል ስራ የምትሰራ አልመሰለኝ። እና ጠፍታለች ነው የምትይኝ? ምንድን ነው የምታወሩ ልጆች? እንደዛ ከሆነ ፈሪያ አንዴ ብቻሽን ላውራሽ። ብቻችሁን? ስለምን? ምን አይነት ጥያቄ ነው የምትጠይቂው? ደምስ አጎቷ እኮ ነው። የፈለጉት ማውራት ይችላሉ። ይችላሉ? በይ ፈሪያ ተነሽና አጎትሽ ነው። እሺ አጎቴ። ምን እንደደበቅ በቅርቡ ደርስበታለሁ። ስለምንድን ነው የምታወሪው? ስለ ህይወት የት እንደተደበቀች አውቀዋለሁ ለማለት ነው። ደርስበታለሁ። እባካችሁ እርዱኝ። ቆይ ከኔ ምንድን ነው የምትፈልጉት? እባካችሁ እርዱኝ፣ እባካችሁ። ቆይ ምንድን ነው የምትፈልጉት? ወይኔ ኮቴ ነው የሚሰማው። ሰው አለ እዚህ? ማናችሁ? ቆይ ማነሽ? ቆይ ብትፈቱኝ ይሻላችኋል። እኔ ማን እንደሆንኩ አታውቁም። ወይኔ ህይወት ምንድን ነው የማደርገው? እባካችሁ ፍቱኝ፣ እባካችሁ ልለምናችሁ ፍቱኝ። ምንድን ነው የማደርገው? ማነህ?
አንተ ቆይ እንዴት አጎቴ ምንድን ነው? ለምንድን ነው የጠራኸኝ? ምን ነው አጠፋው እንዴ? አዎ በጣም አጠፋ። አጎቴ በዚህ ሰዓት እኔን መጥራት አልነበረም። እኔ እኮ ላውራሽ ስለፈለኩ ነው። እሱ ገብቶኛል፣ ግን ሰዓቱ አሁን አልነበረም። ለምን እንደዚህ እንደተጨነቅሽ ምንም አልገባኝም። ትናንትና ማታም እንደተፈጠረ ነግሬሃለሁ አይደል? ህይወት ሁሉንም ነገር ልትናገር ነበር፣ ጀምራ ነው ያቆመችው። እርግጥ እኔም ለዚሁ ነው የጠራሽ። ማለት አልገባኝም። ጊዜው የደረሰ ይመስለኛል። አጎቴ ይህን ነገር ቆይ ስንቴ ነው የምንነጋገርበት? በቃሽ ፈሪያ፣ እስከ መቼ ነው እንደዚህ የምትሆኚው? በቃ አንቺ የታዴ ልጅ መሆንሽን ሁሉም ይወቁ። እንዴ አጎቴ ምን እያደረግክ ነው? ይሰማሃል እኮ ድምፅህን ቀንስ እንጂ። እኔ በቅቶኛል ፈሪያ፣ ሁሉም ሰው እንዲሰማ ነው የምፈልገው። ቆይ ምን ሆነ? በቃ አጎቴ እኔ እዚህ ቤት ለአመታት ስኖር እንኳን ሰለቸኛል አሉ። ቆይ አንተ ምን ሆነ ነው በቃኝ የምትለው? ምን ተነካ ነው ያልሽኝ? ህመምሽ የማይሰማኝ ነው እንደሚመስልሽ? ምን አይነት ነገር ነው? ሰዓት እኮ እየሄደ ነው። ምን ነው? ከውስጥ የሚመጣ ሰው እየጠበቅሽ ነው እንዴ? አዎ ትንሽ ጠብቃቸውና እሄዳለሁ። ማወቅ አለብኝ። ማወቅ አለብኝ ነው ያልሽው? ቆይ መና ምንድን ነው የምታውቂው? ምን እያወራ ነበር? አንቺ ልጅ ቀልብሽን ምንድን ነው እንደዚህ ወሰደው? ምን ላድርግ አባዬ? የሰሞኑን ሁኔታችን እያየሁ አይደለ? አይ ልክ ነሽ። ሰሞኑንማ ሁላችንም ልክ አይደለም። ግን ቆይ ምንድን ነው ከውስጥ የምትጠብቂው ነገር? ኧረ ምንም አባዬ። ወዴት ነው አባዬ? ውስጡ እያየሽ አይደለም? ቆይ አረጋግጬ ልምጣ። ኧረ ቁጭ በል አባዬ። እራሴ እሄዳለሁ። መጀመሪያ ንገሪ መና። አባዬ እባክህን እሺ በለኝና ለእኔ ተወልኝ። እራሴን እከፍላለሁ። እሺ እንዳልሽ፣ ግን ማወቅ እፈልጋለሁ። እሺ መጣ። እዚህ ቤት ግራ እየተጋባው ነው። ሁሉም ሰው ምስጢር አለው። ሁሉም አጎቴ ይቅርታ አድርግልኝ። እኔ እንደዛ ለማለት ፈልጌ አይደለም። የኔ ልጅ እባክሽን ይብቃሽ፣ እሺ በይኝ። እኔም እኮ ደክሞኛል፣ ግን ሁሉንም ነገር የመቀበል አቅሙ ያለኝ አይመስለኝም። እንደዚህ ያለመናገር ውስጥ በቆየሽ ቁጥር አቅምሽን እያጣሽ ነው የምትሄጂው። እንኳን አንቺ እኔም አቅሜን እያጣሁ። አውቃለሁ አጎቴ፣ በእኔ ምክንያት ሀገርን ለቃ እየተሰቃየ እንደሆነ አልጠፋኝም። ግን እባክህ እኔንም ተረዳኝ። አሁንም ስሚኝ ፈሪያ፣ እያወራሁ ያለው ስላንቺ ብቻ ነው። ይብቃሽ ፈሪያ። አጎቴ እባክህ እንደዚህ አትሁን። እኔም እኮ በጣም እየጨነቀኝ ነው። በዛ ላይ እንደዚህ አትሁን፣ ያምሃል። እባክህን አጎቴ ተረጋጋ። እሺ እንደዛ ከሆነ እሺ። ምን ነው እሺ የምልህ? ሁሉንም ነገር ተናገሪ አጎቴ። አንተም ቆይ ያለሁበትን ነገር እያወቅህ? አዎ ሁሉንም አውቃለሁ። አሁን ካለሽበት ነገር ምንም አይበስም። እምቢ ካልሽ ግን እምቢ ካልሽ ምን? እኔ ነገ ወደ ክፍለ ሀገር ሄዳለሁ። እንዴ ለምን?
በዛ ላይ ደግሞ ምንም ነገር አልነገርከኝም። ይሄን ለመናገር አይደለም እዚህ የቆየሁት። ነገውኑ ትናገሪያለሽ። አይሆንም ካሉሽ ነገውኑ አገር ቤት እንሄዳለን። ይሄንን ቤት ጥለን እንሄዳለን ያልከው አጎቴ? በትክክል ነገ ጧት አብረን እንሄዳለን። አሊያም ደግሞ እኔን ትሸኛለሽ። ይሄ የሚሆነው በመናና በታደ ውሳኔ ነው። እንደዛ አይሆንም። ምክንያቱም እኔ ለመናገር ዝግጁ አይደለሁ። እንደዛ ከኑ ጥሩ፣ እኔ እነግራቸዋለሁ። ምንድን ነው ያልከው አጎቴ? እንደ በቃ እነግርሻለሁ ፈሪያ። ዛሬውኑ ብትነግራቸው ነው የሚሻለው። አለበለዚያ ደግሞ እኔ እነግራቸዋለሁ። አይ አጎቴ እንደዚህማ አታደርገኝ። አደርገዋለሁ። ምክንያቱም ልጄ ነሽ። ከዚህ በላይ ስቃይሽ ማየት አልፈልግም። አጎቴ ቆይ እንዴት? ለምን? ለምን? እኔ ይህን ጥያቄ በጣም ፈሯል። ቆይ አንቺ አትፈሪው? አሮን እኔ አሁን አንተን ነው እየፈራው ያለሁት። በጭራሽ እንዳትፈሪ። መፍራትም ካለብሽ ለምን ብዬ መጠየቅ ስጀምር አሮኒ እባክህ ፍታኝና እናውራ እባክህ። ቆይ ምንድን ነው እያሳቀ ያለው አሮን? እንዲሁ የማስመሰል ችሎታሽ ግርም ይለኛል። ቆይ እንዴት ቻልሽበት? አሮን እኔን ታውቀኛለህ? አይ አላውቅሽም። እንኳን አንቺን ራሴን ነው ታውቀኛለህ እንዳትኝ። ምክንያቱም ራሴንም አላውቀው፣ ምንም አላውቅም። ህይወት አሮን እባክህን እንደዚህ አትሁን። ተረጋጋና እናውራ። በይ እየሰማሁሽ ነው። አውሪ፣ ተናገሪ። እሺ መጀመሪያ አንተ ተረጋጋና ፍታኝ፣ ከዛ እናወራለን። ኧረ ልፍታሽ? ቆይ እንዴት ወደዚህ ልታመጣኝ ቻልክ አሮን? የማይረባ ጥያቄ መጠየቅሽን አቁሚ። እሺ አሮን እባክህን ፍታኝ፣ እጄን እያመመኝ ነው። ልለምንህ እባክህን አሮን። አሮን እያስጨነከኝ ነው። ኧረ ተጨነቅሽ? ጭንቀት ምንድን ነው? ወይ ንገሪኝ። ልንገርሽ፣ ጭንቀት ምን እንደሆነ ልንገርሽ። እኔ ማን ነኝ ብዬ መጠየቅ ፈርቻለሁ። ይሄ ነው ጭንቀት። እሺ ይቅርታ አሮን፣ ይቅርታ። ይቅርታ እንዳትጠይቂኝ ህይወት። ቆይ እኔ ማን ነኝ? ለምን ዋሸሽኝ? ምንም እንዳትይ፣ የምጠየቅሽን ብቻ መልሽልኝ። እኔ ማን ነኝ? ዝም አትበኝ። እኔ ማን ነኝ? ታዲያ ምን ነው? አንቺ ነሽ እንዴ? አጎቴ ተመልሶ የመጣ መስሎኝ ነበር። አጎቴ ደምስን በር ላይ አግኝቼው ነበር፣ ግን በጣም የተናደደ ይመስላል። ምን ነው ችግር አለ እንዴ? አዎ ማለት ምንም ችግር የለም። እንዴት ነሽ? ሰዓቱ ግን የተሻለ አላየሁትም። ምን ነው? እኔ እነግርሻለሁ፣ ጠዋት የሚባለው ሰዓት አልፏል። አልገባኝም። እና ምን ለማለት ፈልገሽ ነው? ማታ ያልሽኝን ነገር ማለት ቃል የገባሽልኝን ነገር አረሳሽውም አይደል? በጭራሽ አልረሳሁትም። እንደዛ ከሆነ በይ ንገሪኝ። ጠዋት ነበር ያልሽው፣ አሁን ደግሞ ሰዓቱ አልፏል። ስለዚህ ንገሪኝ፣ ምንድን ነበር የደበቅሽው? እሺ ምን እነግርሻለሁ? እኔም እኮ ተናግሬ የመሸበት ማደር ነው የምፈልገው፣ ግን አሁን አይደለም። ግን አሁን አይደለም? ምን አዳምጪኝ። እዚህ ቤት ያለብን ችግር ከበቂ በላይ ነው። እባክሽ መኝና ትንሽ ጊዜ ስጪኝ። እሺ ቆይ ምን ጊዜ ነው የምሰጥሽ? ምንድን ነው እንደዚህ እየደበቅሻለሽ? ችግር የለውም፣ አንቺ እስክትነግሪኝ አልጠብቅም። በራሴ መንገድ አውቀዋለሁ።
እየጠበኩሽ እኮ ነው። ሀሩን እባክህ ተረጋጋ። ልቀቀኝና እናወራለን። ምንም መረጋጋት ብሎ ነገር የለም። እኔ ጠይቅሻለሁ፣ አንቺ ትመልሻለሽ። እኔ ማን ነኝ? ሀሩን ልጄ አዳምጠኝ። ልጅ አትበይኝ። ልጅሽ አይደለሁ፣ በጭራሽ ልጅሽ አይደለሁ። እባክህ ምንም ቢሆን አሳድጌያለሁ እኮ ልጄ። ሀሩን እንደዚህ አትሁን። ባታሳድግኝ ይሻል ነበር። ተመልከች እስኪ ምን አይነት ልጅ እንዳደረግሽኝ። ለካ ልጅሽ ስላልነበርኩ ነበር ያ ሁሉ ነገር ስታደርግኝ ነበር። ሀሩን ልጄ ልጅ አትበይኝ። እሺ አልልም፣ ግን አንድም ቀን አስቤ አላውቅም እንደዚህ ይፈጠራል ብዬ። ኧረ እስኪ መልሽልኝ። ቆይ የትኛዋ እናት ነች እማዬ ብላ ትጥራ የምትለው? እናትነት ስለሚሰማሽ ነበር እንደዛ የምትይ? ቆይ የትኛዋ እናት ናት እራሷ ወንጀል ውስጥ ገብታ ልጇን የምታስገባ? ያንን ለምን እንደማደርግ ጠንቅቀህ ታውቃለህ ልጄ። እባክህን እንደዚህ እያልክ ልቤን አትስበረው። ልብ እንደሌለሽ ጠንቅቄ ያውቃሉ። በዛ ላይ የሰው ንብረት እየገባሽ እንድዘርፍ የምታደርጊኝ ለራስሽ ጥቅም ነበር። ሀሩን እንደ እናት ዛሬም እወድሃለሁ። ዝም በይ፣ ውሸታም ነሽ ህይወት። ተመልከተኝ፣ በክፉም በደጉም አብረን ነበር ያሳለፍነው ሀሩን። አንተ ግን ዛሬ ተመልከት፣ እጅና እግሬን አስራ እያሰቃየኝ ነው። ከፊት ለፊቴ ምን እንደሚታየኝ ታውቂያለሽ? ልጅነቴን ህይወትን በውሸት የሰረቀች ተራ ሴት ነው የምትታየኝ። ህይወት ታውቂያለሽ? ይህንን ሁሉ ወንጀል የጠየቅሽኝ ለምን እንደምፈጽም? አንድ ቀን ከወደድሽኝ አንድ ቀን ልጅ አኮራኝ ትይኛለሽ ብዬ ነበር ይህ ሁሉ ነገር የምፈጽም። ግን ለካ ልጅሽ ስላልነበርኩ ነው ለእኔ ሀዘኔታን ፍቅርም ያልነበረሽ። አይ እንደዚህ አይደለም በጭራሽ። አሁን አንድ ነገር ብቻ ለመጨረሻ ጊዜ ልጠይቅሽ ህይወት፣ እኔ ማን ነኝ? ቤተሰቦችስ እነማን ናቸው? ከየት ነው ያገኘሽኝ? በይ ንገሪኛ፣ እኔ ማን ነኝ? ምንም ነገር ልነግርህ አልችልም። ምንም ነገር ልትነግሪኝ አትችይም? ይህንን ልልህ ብቻ ነው የምችለው። ጥሩ አየሽ ለምን እዚህ እንዳመጣሁሽ። እናቴ ባትሆኝ እንኳን በደንብ አውቅሻለሁ። እስከ መቼ እንደማትነግሪኝ እናያለን። እባክህ እኔ ልጅ እባክህ እኔን ነገር ፍታልኝ። ጭካኔ እንደሆነ ከአንቺ ነው የተማርኩት። እባክህን እሺ በቃ እሺ እባክህን ፍታኝ እባክህን። ሰሚኛለሽ? የማትነግሪኝ ከሆነ እዚሁ በዚህ ሁኔታ እየተራብሽ ትቀጥያለሽ። ሀሩን አጨክንብኝ እባክህን ፍታኝ። ልጄ አሳድጌያለሁ እኮ። በጮሽ ቁጥር ራስሽን የምትጎጂው ባጮይ ነው የሚሻልሽ። እባክህን በሩን አትዝጋው እባክህን፣ ያስፈራሉ። እባክህን እሺ አሁን ምንድን ነው ማድረገው? ወይኔ እስካሁን ስልኩ አይሰራም ማለት ነው? አይሰራም። አሁን የት ሄዳ ይባላል? አላውቅም፣ ግን ህይወት ከዚህ ሁሉ ነገር ጥላ ሄዳለች ማለት ይከብደኛል። ልክ ነች ፍሬያ። ህይወት እንዲህ በቀላሉ ምንም ነገር ጥላ መሄድ አትችልም። ቆይ እኔ ግን ያሳሰበኝ ያለው ሌላ ነገር ነው። ማለት የማታው ህይወት የተናገረችው የምን ጉዳይ ነው ልጅ? ትዝ አይልህም አባዬ? እንደውም ስለ ፈሪያ የተናገረችው
እንዴት ናችሁ? ደምስ እንዴት ነህ? ምን ነው የት ጠፍተህ ነው? አለሁ እዚሁ ነኝ። ቁጭ በል። ችግር የለውም። እኔም በራሴ ችግር ተወጥሬ ነበር። ስለዚህ አትጨነቅ ታዴ። ፈሪያ የምን ችግር ነው የሚያወራው አባትሽ? ደህና ነው እኮ ታዴ። ዝም ብሎ ያው ስለ ክፍለ ሀገር እያሰበ ስለሆነ ነው። በቃ እንደው ምን ሄጄ ላናግረው። ቁጭ በይ። የት ነው የምትሄጂው? የጀመርሽልን ጨዋታ ሳትጨርሺ? አይ ስለሱ እንኳን ከኔ የተሻለ ፈሪያ ትነግርሃለች። እንደውም እሷ በደንብ ታውቃለች አይደል ፈሪያ? ማንነቴን ማራቅ ከንቱ ሰው ነው። ቆይ እኔ ማን ነኝ? ቆይ እኔ ማን ነኝ? ማንነቴን እንኳን የማላውቅ ከንቱ ሰው ነኝ። ሁሉም ነገር ቆይ ውሸት ነው? እኔ ማን ነኝ? አባት አለኝ? አጎቴ ደምስ እዚህ ነው እንዴ? አዎ ልጄ መና እዚሁ ቁጭ ብያለሁ። እዚህ ካንተ ጋር ልቀመጥ? ኧረ ነይ ቁጭ በይ። እኔ የምልህ አጎቴ በሀሳብ ሄደሃል እኮ። ቆይ ምንድን ነው እንደዚህ ያስጨነቀን ነገር? ምንም አትበለኝ አጎቴ። የሰሞኑን ሁኔታ እኮ በደንብ ያስታውቃል።
እውነት ለመናገር አጎቴ እዚህ ቤት ከመጣችሁ ጀምሮ ፈሪያ እንደምታይት ነው ማይክ። ልክ እንደ ስጋዬ ነህ። አንቺንም እንደ ልጄ ነው የማይሽ። ተዋት ሸንግላ። የምን ሽንገላ? አንቺ ጥሩ ልጅ ነሽ። ልክ እንደ ልጄ ነው የማይሽ። አይመስልኝም። ቆይ ለምን እንደዚህ ያሰብሽ? ለምንስ እንደዚህ ያልሽ? እንደምትለኝ እንደ ልጅ ብታይኝማ አሁን ያስጨነቀህን ነገር ትነግረኝ ነበር። የሚያስጨንቀኝ ነገር እንዲሁ በቀላሉ ብናገር ብችል እንቅልፍ እያጣሁ አላድርም ነበር። ምናልባት እኮ ለኔ ስትነግረኝ ሊቀልህ ይችላል። አይመስለኝም። እመነኛ አጎቴ፣ አንተ ለኔ የፈለግከውን ስለምታስበው ነገር ሁሉንም ማውራት ትችላለህ። እኔ እንደሚያስቡኝ አይነት ልጅ አይደለሁም። በጣም አስተዋይ ልጅ ነኝ። የኔ ልጅ አልችልም። እንዴ ለምን? ምክንያቱም ታሪኩ በጣም ረጅም ነው። አሁን ገባኝ። ማታ ህይወት ስትናገረው ስለነበረው ነገር ነው። እንደው ምን አለ ነገር ብትገላግለን። ምን አልከኝ? ምንም ልጄ፣ ምንም አላልኩም። አሁን ገባኝ። በቃ ስለሱ ጉዳይ የተጨነቃችሁት። ቆይ ለምን አትነግሩኝም? ምናልባት እኮ ቀላል ሊሆን ይችላል። ምናልባት እኔም ላግዛችሁ እችላለሁ። ልንገርሽ፣ የምር ታግዥኛለሽ? አዎ ንገረኝ አጎቴ፣ የፈለግኩህን አግዝሃለሁ። ፈሪያ ምን? ምንም ልጄ፣ እርሹ። እኔ ዛሬውኑ እሄዳለሁ። አልገባኝም አጎቴ። ሀገር እሄዳለሁ። እንዲህ የሚባል ነገር አለ እንዴ? አሁን እኮ ነገር ልትነግረኝ በሰላም እያወራን አይደል እንዴ? አዎ ልክ ነሽ። ያስጨነቀኝ ነገር ቢኖር ፈሪያ ከዚህ ቤት አልሄድም ስላለች። በቃ አዎ። ምን ከአንቺ አንድ ነገር ብቻ ነው የምፈልገው። ምንድን ነው አጎቴ ደምስ? ምን ፈሪያ ምንም እንደማትሆን እንደ እህትሽ እንደምታያት ቃል ግቢልኝ። እንዴ በቃ ልትሄድ ነው? አዎ አሁን አንቺ ቃል ግቢልኝ። ቃል ገባላለሁ። ምንም አትሆንም። አረ ምን ተሻለ? እስካሁን ስልኩ አይሰራም። እንዴት አዴ? አይሰራም። ቀኑ ሙሉ ነው ስደውልላት የዋልኩት። ቆይና ምን ተሻለ? እኔ ምን አውቃለሁ ልጄ። ብቻ አንድ የመጣ ትፈርምልኝ እንጂ እገላገላታለሁ እስከመጨረሻ። እንዴ ሰላም አይደለም እንዴ ደምስ? አጎቴ ምን ነው ደህና አይደለህም እንዴ? ደህና አይደለም እንዴ? ምን ሆንክ? ልሄድ ነው። ምን አጎቴ ባከና ይሆን? አልገባኝም። የት ነው የምትሄደው? ሀገር ቤት እኮ ካልሄድኩ ነው የሚለኝ። ምን? ለምን? በጭራሽ እንደዛ አይሆንም። አይ ታዴ፣ አስቤ የወሰንኩት ነገር ነው። ይህ ቤት ለእኔ ጥሩ ነው፣ ግን እዚህ መቆየት አልፈልግም። ቆይ መቼ ነው ያሰብከው? አሁን ሰላም አልነበርንም? አሁንም ሰላም ነን ታዴ። እዛ የሆኑ ጉዳዮች ስላሉ አጎቴ እርግጠኛ ነህ ግን ደምስ? አዎ። አሁን ገብቼ ሻንጣዬን ማዘጋጀት አለብኝ። ስለ ሁሉም ነገር አመሰግናለሁ። ፈሪያ አጎትሽ ግን ምን ሆነ ነው? አላውቅም ታዴ። ቆይ ነው ሂጅ ላረጋጋ። አጎቴ ምን እያደረግክ ነው? አይሆንም። ፈሪያ ምንም ብታደርጊ አታስቀርኝ። አጎቴ ተነጋግረን የለ እንዴ? ፈሪያ ይህን ማደርገው ለአንቺ ብዬ ነው። አጎቴ ለእኔ ብትልማ እዚህ እስከ መጨረሻው አብረኝ ትቆይ ነበር። እዚህ አንቺ ጋር ብቆይ ምን እንደሚፈጠር ታውቂያለሽ። እኔ ልንገርሽ፣ አንቺ በአባትሽ ቤት እንደ ሰራተኛ ስትሰቃይ እያየሁ ዝም ማለት አልችልም። ሁሉን ነገር ተናግሬ ላበላሽብሽ ይችላል። አጎቴ እባክህ አትሂድ። መቼም እንደዛ አታደርግም። እውነቱን ተናግረ ሁሉንም ነገር አታበላሸው። አሁን እኮ ስላዘንክ እንደዛ መስሎክ ነው አጎቴ። ፈሪያ
ከደቂቃዎች በፊት መና አግኝታኝ ያሳምነኝ ነበር። ምን? አዎ ለዚህ ነው ልሄድ ያልኩት። ከዚህ በላይ እዚህ መቆየት አልችልም። ለምን ላንቺን ይህ ነው የሚበጀው። ሁሉም ነገር እንደምታስተካክዪው ተማመንብሻል። ራስሽን ጠብቂ። ይህን ማመን አልችልም። ፈሪያ ማናት? ፈሪያ! አንቺ ፈሪያ! ምንድን ነው ታዲያ? ችግር አለ እንዴ? እቺ ሴት ማናት?